አባዬ ቤት ሰታት ነው። እንዴት አንተ ይናውቅ? አይ ነግራኝ ነው፣ ግን ደግሞ እሱ አስደንግጧት ነው መሰለኝ። ልቧ እንዲረጋጋ ቤቷ መሆኑን እንዲሰማት ሰጠዋት እንጂ ሌላ ምን ታደርገዋለች? ወይ ምናልባት ብትሸጠውስ? አታረገው። ለምን አታረገው? እንደዚህ አይነት እህት ነው እንዲያለች። እንደሱም አላለችም፣ ግን ያው ያጓጓታል ብዬ እኮ። ግን አባዬ አንተ በጣም ደግ ነህ፣ እኔ ላይ ጨከንክ እንጂ። 4 ሚሊዮን ብር? አዎ ወር ሳይሞላ ሰርቼ እመልሳለሁ። እኔ እንደውም 1 ሚሊዮን ብር ጨምሬ 5 ሚሊዮን ብር አድርጌ ነው የምመልስልህ። አራጣ አበዳሪ ነኝ እንዴ? ቲና እንደመጣች እሰጥሃለሁ። ግን የቲና መምጣት ያን ያህል አስፈላጊ ነው? ምን ይሁን ነው የምትለው? ቆይ አንተ። እኔማ እያልኩ ያለሁት በቃ ዝም ብዬ ቲና ልፍታት እያልኩ። ድሮስ ከዚህ በኋላ ባለት ሆናት ነው? አባዬ ሁሉንም ነገር በቃ ፍርጥርጥ አድርገን እንገራት። ምን ትነግራታለህ? ማታውቀውን ነገር ታወራት ነው? በቃ አንተ ለጥፋቷ ቅጣት የምትለው ይሄን ብቻ ነው? ይሄ ነው በቃ? ምን ላድርግ? እሺ ንገሪኝ። ምን ታደርጋለህ? ደግሞ ልትወሰድብህም ትችላለች። እንደዚህ አይነት ቀልድ ደስ አይለኝም ትሁት። የካሌብ አይን ላይ ያን ነገር ግን አንብቤያለሁ ትሁት። እኔ እንደዚህ አይነት ቀልድ ደስ አይለኝም። እሺ ልታባረን ትመጣ ይሆናል እኮ እቺ ሞኝ። ምን እንዳሰበች ታውቃለህ? ግን ፍቺ ልጠይቀኝ ነው። እንዴት አወቅ? ይሄን ሁሉ ጊዜ አብረን ቆይተንማ ካልተግባባ ምን ዋጋ አለው? እባክህ አሁን በቅርቡ ነው ያወቃት? አይ ቆይቻለሁ እባክህ አባዬ። ፎርጂዱን ኦሪጂናል ብላ እንኳን አታጣራ። እሷ እኮ ይሄን ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ዳንኤል መስማት የማይፈልገው ታላቁን መርዶ ዛሬ ላይ ሰምቶታል። ጆሮዬ ነው ወይስ አባባና ካሌብ እየተናገሩት ነው? ፎርጅድ ወረቀት ቲና የቤት ባለቤት እንደሆነች ይህኔ እኮ በደስታ ጨልላ ይሆናል በማለት አባትና ልጅ ያወራሉ። ይህኔ በር ላይ ተለጥፎ ዛሬም እንደ ወትሮው ከትሁት ሲጨንቀው የሚያማክራትን ነገር ተናግሮ ሲመለስ ክፉኛ እንደዚህ አይነት ነገር ሰምቷል። ዳንኤል አሁን ራሱን መጠራጠር ይጀምራል። በጉጉትና በተስፋ ሲጠብቀው የነበረው የቤት ባለቤትነት በዜሮ ተባስቶበታል። ለማንኛውም ዛሬ ላይ በጣም የሚያስገርሙና ድንቅ ትዕይንቶች ተመልክተናል። ትሁት ድራማ ክፍል 26። እንግዲህ በባለፈው ክፍል ሽማግሌው የዳንኤልን ፍቅረኛ ወደ ቤት በማምጣት ከካሌብ ጋር ለማቀራረብ ጥረት እያደረጉ ነው። ሆኖም ዳንኤል ወደ ቤት በሚመጣበት ሰዓት ድንገት የቤተሰብ ወሬ ጨዋታ ጀምረዋል። ይህንን የተመለከተው ዳንኤል መንቀጭቀጭ ይጀምራል። ምክንያቱም እያንዳንዱ ከቲና ጋር የመጣባቸው ታሪኮችና ጉዶቹን አሁን ለሚወዳት ፍቅረኛው የዘረዘሩለት መስሎም ታይቶታል። የካሌብ አባትም ዳንኤል ላይ የመረጋጋት ስሜት እንደራቀው ይመለከቱታል። ልጄ በደህና አይደለም በማለት እየጠየቁት ነበረ። ሆኖም አባዬ እኔ በሌለውበትና ባልተነጋገርንበት እንዴት ልትመጣ ቻለች በማለት መልሶላቸዋል። ወደ ውጭ እስኪ ልሸኝሽ በማለት አብረው ወጥቶ ሳለም እንዴት ከኔ ጋር ሳንነጋገር ልትመቻልሽ በማለት ፍቅረኛውን ጠይቋታል። ፍቅረኛውም ከአባባ ስልክ እንደተደወለላትና ቤተሰቦቹን ስለወደደቻቸው ወደፊትም እየተመላለሰች ልትጠይቃቸው እንደምትችል ትነግረዋለች። ዳንኤል እኔ በሌለውበት በፍጹም በማለት ፍቅረኛዋን ይነቅፋታል። ፍቅረኛው ግን ምንድነው ግን ከኔ የተለየ ወይስ እኔ የማላውቀው የሆነ ሚስጥር አለ? ቤተሰቦችህን እንዳውቅ ራስህ ጎትተህ ከወሰድከኝ በኋላ ዛሬ ላይ ግን መንገድ ለምን ትከለክለኛለህ? በማለትም ነገረችው። እንግዲህ ከቤተሰቦቹ ጋር ጥሩ መግባባት የፈጠረችው ኤደን በፊትም እየመጣች መጫወት እንደምትፈልግ ትገልጽለታለች። ዳንኤል ግን ከፍቅረኛው ይህንን ከሰማ በኋላ መረጋጋት ተስኖታል። ሽማግሌው ልጄ ግን አንድ ነገር ልጠይቅህ፣ ይችን ልጅ ለምን አታገባትም? ወይም አንተ የማታገባት ከሆነ ለካሌብ ልድርብህ ነው ይሉታል። በጣም ደነገጠ። አባዬ ይህም አይሆንም፣ እሷን አጣው ማለት እኔማ በህይወት አልኖርም ይላል። ሽማግሌውም ከት ብለው ሳቁ። ነገሩን በቀልድ አዋስተው አይ ስቀልድህ ነው፣ እንዲህማ አላደርግም፣ አንተስ ልጅ አይደለህ በማለት እንደተለመደው በቃላት ይሸነግሉት ገብተዋል። ዳንኤል አሁን ነፍሱ መጨናነቅ ጀምሯል። በተለይ ደግሞ ቲና ያንን ቤት ለቃ ከሄደች በኋላ ስልክ አለመደወሏ፣ ሲደወልላት አለማንሳቷ። ዛሬ ላይ ድንገት ስልክ ደውላለታለች። ቲና ምን ነው ጠፋሽሳ? ምን ሆነች ነው በማለትም ይጠይቃታል። በተለይ ደግሞ እሷ በሌለችበት እዛ ቤት መዋል ማደር እጅግ በጣም ጭንቅ ሆኖበታል። አንድ አጣብቂኝ የከተተው ነገር ደግሞ ፍቅረኛውን ወደዛ ቤት ማምጣቱ ከቲና ጋር ሲገጣጠሙ ምን ላደርጋት እችላለሁ በማለት ለትሁት አማክሯታል። ትሁትም እኛማ እየተሳለቅንብህ ነው፣
ነገር ግን ይችን የመሰለች ልጅ ባታስከፋት ጥሩ ነው። በሷ ላይ ከቲና ጋራ ይህንን ግንኙነት ባትጀምር መልካም ነበረ። ነገሩን ያበላሸው ከመጀመሪያው ነው አለችው። ዳንኤል ታዲያ መረጋጋት ርቆታል። ከሽማግሌውም ሆነ ከትሁት የሚሰማቸው ንግግሮች ለአእምሮው እረፍት ነስተውታል። ሽማግሌው ፊቱንና አኳኋኑን እየተመለከቱ ልጄ ግን ምን ሆነ ነው በደህና አትመስለኝም እያሉ በጥያቄ ያሳደዱት ገብተዋል። እሱም ምላሹ ቲና እንደዋዛ እንደወጣች ቀረች ነበር ያለው። ታዲያ ምን አስጨነቀህ ትመጣ የለ ይላሉ። እኔ ግን አይመስለኝም። ግን እህትህ ለምን ይመስልሃል እንደዋዛ እንደወጣች ቀረችው? በትዳር ላይስ እንዲህ ይደረጋል እያሉ ሽማግሌው ሸንቆጥ ማድረጋቸውን ቀጥለውበታል። ምን አውቃለሁ አባዬ፣ አንተ እኮ ነህ የቤት ባለቤት አድርገህ ከቤት ያስጠፋሃት። ማለትም ዳንኤል ውስጣዊ ያለበትን ስጋት እየገለጸ ነው። በምን አወክ ቤት እንደሰጠኋት በማለት ሽማግሌው ይጠይቁታል። ይህኔ ዳንኤል በመደናገጥ እሱማ እሷ ናት የነገረችኝ አለ። ታዲያ እንዴት ቤት ልትሸጥ ትችላለች? ከቤትስ እንዴት ያስጠፋታል? ያው የቤት ባለቤት ሆኝ ብዬ ነው አይደለ የሰጠዋት በፍቃዴ። ከቤት የሚያስጠፋ ምን አዲስ ነገር አለ? በማለትም ሽማግሌው አሁንም ዳንኤልን በጥያቄ ያፋጥጡት ገብተዋል። ምን አውቃለሁ የሰጣሃት ነገር አጓጉቷትና አሳስቷት ወደዚህ ውሳኔ ልትገባ ትችል ይሆናል የሚል ሀሳብ ስላለኝ ነው። ሽማግሌውም እህትህ እንደዚህ ናት እንዴ ጸባይዋ? በማለት አሁንም ተረባቸውን ቀጥለውበታል። ዳንኤል አይ እንደዛ እንኳን አይደለችም፣ ብቻ አሁን ላይ ልትሳሳት ትችላለች የሚል እምነት ስላለኝ ነው ይላል። በዚህ ሁኔታ ግን የቲና ፍላጎት ሲሟላ የእሱ ፍላጎት ግን ገና ይቀረዋል። ማለትም 4 ሚሊዮን በብድር መልክ እንዲሰጣቸው ጠይቋቸው እስካሁን ተግባራዊ አላደረገላቸውም። አባዬ በባለፈው የነገርኩህን ለምን አትሰጠኝም ይለዋል። ምንድነው እሱ በማለት ሽማግሌው ማስታወስ ይጀምራሉ። 4 ሚሊዮን ብሩን ነው ይላሉ። አዎ እሱን ነው፣ ደግሞ በአንድ ወር ውስጥ 5 ሚሊዮን አድርጌ እመልሳለሁኝ በሚገባ አባዬ እያለ መለማመጡን ቀጥሎበታል። ሽማግሌውም ቲና ስትመጣ ይህንን ያልከውን ገንዘብ እሰጥሃለሁ በማለት ቃል ይገቡለታል። ሆኖም ይህንን ከሰማ በኋላ ቀጥታ ለቲና በመደወል የኔ ፍቅር ናፍቀሽኛል፣ ቶሎ መምጣት ይኖርብሻል፣ ያላንቺ ህይወት ከብዶኛል እያለ ቲናን በተደጋጋሚ ስልክ ይደውልላታል። ምክንያቱም ገንዘቡ እንዲሳካ የግድ ቲና መምጣት አለባትና። ቲናም እንደምትመጣ ስለነገረችው አጉል የማይጨበጥ ተስፋ ይዞ በደስታ ውስጥ ነው። ስልኩን አናግሮ እንደጨረሰ ከፍቅረኛው ጋር ይገናኛል። የኔ ፍቅር ያልናቸው ሁሉ ነገሮች ተስተካክለው እኔና አንቺ አንድ ላይ የምንሆንባት ቀን ቀረበ፣ ነይ ዝም ብለሽ ሳሚኝ እያለ በደስታ መጨለል ይጀምራል። ኤደንም የዳንኤል አጉል ተስፋ እስካሁን ጊዜዋን እያራዘመባት ስለመጣ በጣም ስልችት ታደርጓታል። ዛሬ ላይ ታዲያ አድርገህ አሳየኝ፣ ባጉል ተስፋ እኔ ምንም ሊሰማኝ አይችልም አለችው። እሱም የኔ ፍቅር እንደሚሆን እርግጠኛ ነኝ፣ ዝም ብለሽ ደስተኛው ሁኝ በማለት አጉል ተስፋ ይመግባት ገብቷል። ሆኖም ኤደን ግን አሁን እምነት አታበታለችና በፍጹም ምንም የሚታይባት ለውጥ የለም። ሽማግሌው ለኤደን በመደወል ከቤት ነይ በማለትም ይጠሯታል። ይህንን እየሰማችው ኤደንም ወደ ቤት ለመምጣት ጉዞ ትጀምራለች። የት ነው የምትሄጂው? ጭራሽ ደግሞ እኔ በሌለውበት በማለት ዳንኤል መጨቃጨቅ ይጀምራል። ሆኖም የካሌብ አባት ደውሎ ነይ እንዳላትም ትነግረዋለች። ይህኔ ዳንኤል በጭራሽ ከነሱ ጋራ ይህን ያህል መቀራረብ የለብሽም፣ እኔ በሌለውበት አትምጭ እያለ ሚስቴን እነጠቃለሁ የሚል ስጋት ስላለው ያለሱ እዛ ቤት እንድትመጣ አልፈቀደላትም። ሆኖም በቃ አብረን እንሄዳለን በማለት ተከትሏት ነበረ ወደ ቤት የመጣው። ታዲያ ከቤት እንደመጡም የቀረበላቸውን ማድ ከተነሳ በኋላ እቃ ለማጠብ ወደ ኩሽና ሄዳ ነበረ። ትሁት በጣም ተገረመች። ቲና እንደዛ ስታመሰቃቅላትና ቁም ስቅሏን ስታወጣት እንዳልነበረ፣ ኤደን ግን እቃ ጠባ ኩሽና ስትገባ በጣም ይገርማል፣ አንቺ ደስ የምትይና ትሁት ልጅ ነሽ በማለትም አደነቀቻት። ምኑ ያስገርማል አለች። ዳንኤል እንዳንቺ አይነት ፍቅረኛ ይኖረዋል ብዬ አላስብም ነበር አለቻት። ኤደንም ቀጠለች። ታዲያ ምን ዋጋለው? ዳንኤልን በጣም ነበር የምወደው፣ ነገር ግን ይኸው ነገ ዛሬ በሚል ባዶ ተስፋ ጊዜን አራዘመብኝ እያለችም ነገረቻት። ዳንኤል ግን ምነው አመሸች፣ እዛ ኩሽና ሄዳ ቀረች እኮ እያለ መንቀዝቀዝ ጀምሯል።
ትሁት ጋራ መገናኘቷ የምታውቃቸውን ሚስጥሮች በሙሉ ትሁት ትናገርብኛለች የሚል ስጋት ስላለው በጭራሽ ህሊናው ሊያርፍለት አልቻለም። ሽማግሌውም ምን ነው ሳይመሽ ጨለመ፣ ምን ሆነ ነው ግን በደናህ ነው ይሉታል። ብቻ ዳንኤል ክፉኛ መንቀዥቀዡ የሽማግሌውን ትኩረት ስበውታል። ሆኖም ወደ ኩሽና በመሄድ የኔ ፍቅር እንግዲህ ተሰናበቻቸውና መውጣት ይኖርብናል፣ ሰዓቱ እየመሸ ነው በማለት ስራዋን ሳትጨርስ አቋርጣ እንድትወጣም ያደርጋታል። በሌላ በኩል ሽማግሌው ካሌብን ለምን አታገባትም በማለት እንደተለመደው እየጠየቁት ነው። ካሌብ ይህንን ከማድረጋችን በፊት ቲና የሰራችውን በሙሉ በግልጽ ነግሪያት አልፈታትም ይላሉ። እና ከዚህ በኋላ ትዳርህ ልትሆን አስበሃል እንዴ? ለማንኛውም በዚህ ብቻ የሚበቃ አይደለም እና መቀጣት አለባት በማለት ሽማግሌው ጉዟቸው ገና እንደሆነ እያስረዱት ነው። ታዲያ የሽማግሌውን ሀሳብ ሳይቀበልም ተቆጥቶ ለመውጣት ተገዷል። ማለትም የዳንኤልን ፍቅረኛ ቀምቼ አላገባም የሚለው በአቋሙ እንደጸና ነው። ሽማግሌው ግን አሁንም ትኩረታቸውን ይችን ልጅ ለምን ከቤት አናስቀራትም እያሉ ነው። እንደውም አንድ ቀን የሻይ ቡና ፕሮግራም አድርገን ወደ ውጭ ወጥተን እንድትጋብዘንና ዳንኤል ይህንን እየተመለከተ ቅጥል እንዲል እፈልጋለሁ በማለት አቋማቸውን ተናግረዋል። ዳንኤል እንደ ወትሮ ሲጨንቀውና ሲጠበው አሁንም ትሁትን አንዳንድ ነገር እንድታማክረው ይጠይቃታል። ዛሬም ወደ ኩሽና ሄዶ ፍቅረኛዬን አይሻት አይደል ይላል። በጣም አየዋት፣ ጎበዝ ናት፣ ጥሩ መልካም ሴት ናት። እንደውም እንደዛች አይነት ፍቅረኛ ትኖርሃለች ብዬ አላስብም ነበር። ይልቁንስ ካሌብ እንዳይነጥቅህ የካሌብ አስተያየት አላማረኝም በማለት እንቅጩን ነግረዋለች። ይህን የሰማው ዳንኤል ይህማ ከመሆኑ በፊት ራሴን ባጠፋ መርጣለሁኝ፣ በጭራሽ አያደርገውም እያለ ሌላ ጭንቀት ውስጥ ገብቷል። ይህንን ሰምቶ ወደ ሳሎን በሚመለስበት ሰዓት አባትና ልጅ ቲና ወጥታ ስለቀረችበት ጉዳይ እያወሩ ነው። ስልክ እንኳን እስካሁን አልደወለችልኝም ይላሉ ሽማግሌው። ምናልባትም የፍች ወረቀት አምጥታ ልፍታህ ትለኝ ይሆናል ይላሉ። ይህም ደግሞ የቤት ባለቤት ስለሆነች እያንዳንዳችን ጠቅላ ልታባርረን እቅድ እያወጣች ነው በማለት ካሌብ ከአባቱ ጋር መመካከር ጀምረዋል። ሽማግሌውም በጣም የምታስቅ ልጅ ናት፣ ፎርጅድና ኦሪጂናል መሆኑን እንኳን እስካሁን የለየች አይመስለኝም። ካሌብም ቀጠለ፣ ይህን እኮ የቤት ባለቤት ሆንኩ ብላ በደስታ እየጨለለች ይሆናል በማለት ይናገራል። ይህንን ዳንኤል ክፉኛ በር ላይ ተለጥፎ ሰምቶታል። በተስፋ ሲጠብቀው የቤት ባለቤትነት የተሰጣት ፎርጅድ ወረቀት እንደሆነ ቢሰማም አሁንም ሽማግሌው ላይ ሲፈጠርበት የነበረው ብዥታ እየተወዛገበ ይቀጥላል ወይስ የሰማውን ነገር አምኖ ቲና ጋር ይደውላል?